ስለዚህ ቢላዋውን ይዘህ ልትገለኝ ክፍሌ ድረስ የመጣው አንተ ነበርክ። ንገረኝ፣ አንተ ነበርክ አይደል? አዎ፣ እናቴን እንደገደልካት ልገልህ ነበር። እና ታዲያ ለምን ተውከኝ? መልስልኝ፣ ለምን ተውከኝ እያልኩ ፈርተህ ነው አይደል ቢላዋውን ጥለህ የወጣው? ነው ወይ ንገረኝ። እኔ ፈሪ አይደለሁ። ደግሞ አሁን ባይሆን እንኳን ሳድግ እገልሃለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ሚኪያስን ይግደልልን ያልከው? አዎ ይገልልን ነበር። ሁለታችንንም ሰላም ወደን ያልገደሉ እንጂ ይገለው ነበር። ቆይ ምን ስለሆነ ነው የሚገለው? ቆይ ምን አድርግልኝ ብሎ ነው የሚገለው? ምክንያቱም ፍርሲት ምን ነው አቶ ሚኪያስ ዘው ተብሎ ይገባል እንዴ? በቃ አሁን ተነሱና ሳሎን እንጠብቃለን። እሺ መጣ። አንዴ ጀመርና እሷን ጨርሰን ተከስተ ከጉድ ወጥቷል። ቡሩኬ ያንን መረጃ ከስልኩ ቢያገኘው ኑሮ ሚኪና ተከስተ ዘብጥያ ነበር የሚወርዱት። ፌቨን ከእናቷ መቃብር ልትሄድ እንደምትችል ካሌብ ተናግሯል። ተደፍራና ተገላ የተገኘችው እሷ እንዳማትሆንም ተስፋ አደርጋለሁ። ወይዘሮ ሄሩትና ቡርኬ ግን በጣም ተጨንቀዋል። በተለይ ቡርኬ ግን የአደራ ልጄ ናት፣ ምንም መሆን የለባትም ሲል ይታያል። እሷ ከሞተች ዘመኔ ሙሉ መቼም ቢሆን ራሴን ቅራ ያለውም ይላል። አደራዬን በላው፣ ልጆቼን መጠበቅ ነበረብኝ ብሎ የጥፋተኝነት ስሜት ሲሰማው ይታያል። በነገራችን ላይ አንድ የሚያረጋጋና ፍንጭ የሚሰጥ ነገር ኢንስፔክተሩ ተናግሯል። ሙሉ በሙሉ እርግጠኛ መሆን ባንችልም ፌቨን እንዳልሞተችና ወንጀሉ የተፈጸመው አቡነ አረጋዊ ቤተክርስቲያን እንደሆነና ፌቨን ደግሞ ልትሄድ የምትችለው የማርያም ቤተክርስቲያን እንደሆነ እንዴት ቢባል የፌቨን እናት መቃብር የማርያም ቤተክርስቲያን ስለሆነም ነው። ስለዚህ ፌቨን አልሞተችም ብሎም እርግጠኛውንም ተናግሯል። ካሌብ በግልጽ ሚኪ እንደሚጠላውና የእሱ ልጅ እንዳልሆነም ተናግሯል። ሚኪ ካሌብን ጅል ብሎ ሰድቦታል። የምርም ካሌብ ጅል ነው እንዴ? ግን ሚኪ ማስመሰሉን ይችልበታል። የእናቱ ገዳይ ቡሩክ እንደሆነ ለማሳመን ሞክሯል። የምርም የእናቱ ገዳይ ቡሩክ መሆኑን ሳያምኑ የቀረ አይመስለኝም። አባቱ ቡሩክን እንዲጠላውና እንዳይወደው ያደረገ ሚኪ ነበር። እሱንም አምኖ ተቀብሎታል። በሌላ ጉዳያችን ስንመጣ ይሄ ጉሬዛ የመሰለ ሰውዬ አቶ ዘነበ ምን አድርጎለት ነው ለሚኪ የሚከራከርለት? ጥሩ ሰው ነው፣ ለልጆቹም ጥሩ አባት ነው ብሎም ይመሰክርለት። ምን ሲያደርግላቸው አይቶት ነው? ለልጆቹ አንድም ቀን ጥሩ አባት ሆኖላቸው ያውቃል። በድጋሚ ሚኪ ያንን እጅ ካሌብን እያጃጃለው ነው። የእናታቸው ገዳይ ቡሩክ እንደሆነና ሀብቱ ሙሉ በሙሉ መውሰድ እንደሚፈልግ ሲነግረው ይታያል። የአጅልም ሳያምነው አይቀርም። አንድ መልካም ዜና አለ። ፌቨን ተገኝታለች። ከእናቷ መቃብር ደርሳ ስትመለስ ቡሩኬና አያቷ ወይዘሮ ሂሩት መንገድ ላይ አግኝተው ወደ ቤት ይዘዋት ሄደዋል። ደስ የሚል ዜና ነው። ወይዘሮ ሂሩት ግን ይህን ያክል ልጆቹን የምትወዳቸው አትመስልም ነበር። ቤተሰቡ በሙሉ ፌቨን በመገኘቷ በጣም ደስተኛ ነው። ፌቨን ስትገኝ የሚኪት ደግሞ ጠፍታለች። አቤት ጉድ! ከዚህ ቤት መቼም ችግር አይጠፋም። አቶ ዘነበ ለምን ሚኪ እንደሚጠላው ካሌብን ጠይቆት የእናቱ ገዳይ ሚኪ እንደሆነ ሊነግረው ትንሽ ሲቀረው እንዳይነግራቸው ፈርቶ ሚኪ ወሬያቸውን አቋርጧቸዋል። በቀጣይ እሱና ቤተሰቦች በሙሉ መስማታቸው የማይቀር ነው። ፌቨን እሷ ጠፍታ እያለ ምን እንደገጠማቸው ለመንገር ወስነዋል። ፌቨን ፍለጋ ላይ ያሉ አንዲት ሕፃን ተደፍራና ሙታ ከመቃብር ስፍራ ላይ እንደተገኘች ነግረዋታል። እሷ መስላቸው በጣም ተጨንቀው እንደነበር ተናግረዋል። ከዚህ በኋላ ግን መሄድ ከምትፈልገው ቦታ ሁሉ ቡሩኬ አብሯት እንደሚሄድ ቃል ገብቶላታል። በነገራችን ላይ የሚኪት እንደጠፋች ነግሬያችሁ ነበር። በመጨረሻ እሷም ወደ ቤት ተመልሳል። ስትመጣ ግን ተደብድባና ፊቷ በልዞ ነበር። ሚኪም ሲፎክርና ማን እንደዚህ እንዳረጋት ሲጠይቃትም ይታያል። እሷም በበኩሏ ለሱ በማሰብ ለመዋሸት ፈልጋ ነበር። እንደዚህ ያደረጋት ማን ቢሆን ጥሩ ነው?